በመጽሐፍ ቅዱስ ውስጥ አንድ ሰው ፈጽሞ እንዳልሞተ በነግራችሁስ መቃብር የለም ምንም በሽታ የለም ምንም መሰናበት የለም በቃ ጠፋ በእግዚአብሔር ተወስዷል ስሙ ሄኖክ ነበር እና የህይወቱ ታሪክ አጭር ነበር ግን ኃይለኛ ነበር ዛሬ በህይወት ውስጥ እንመላለስ እና ሰማይ በሩን ማልዳ እንድትከፍት ያደረገው ከእግዚአብሔር ጋር ያለውን ግንኙነት እንግለጥ ያሬድም 162 ዓመት ኖረ ሄኖክንም ወለደ ያሬድም ሄኖክን ከወለደ በኋላ 800 ዓመት ኖረ ሌሎችም ወንዶችና ሴቶች ልጆች ወለደ ያሬድም በአጠቃላይ 962 ዓመት ኖረ ከዚያም ሞተ ሄኖክ የተወለደው ሰዎች ለብዙ ዓመታት በኖሩበት ዘመን ነው እሱ ከአዳም ሰባተኛው ትውልድ ነበር አባቱ ያሬድ ነው ልጁም ማቱሳላ ነው በመጽሐፍ ቅዱስ ውስጥ በጣም ረጅም እድሜ ያለው ሰው ከመጀመሪያ ጀምሮ ሄኖክ የተወለደ ረጅም እድሜ በሚኖርበት ትውልድ ውስጥ ነው የሄኖክ ውርስ ግን ለምን ያህል ጊዜ እንደኖረ አልነበረም እንዴት ኖረ ሄኖክም 65 ዓመት ኖረ ማቱሳላን ወለደ ማቱሳላን ከወለደ በኋላ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ ማቱሳላንም ከወለደ በኋላ ይኖረው 300 ዓመት ሆነ ወንዶችንም ሴቶችንም ልጆች ወለደ ዘፍጥረት ምዕራፍ 5 ቁጥር 21 እስከ 22 በ65 ዓመቱ አንድ ነገር ተለወጠ ማቱሳላ ከተወለደ በኋላ ሄኖክ በታማኝነት ከእግዚአብሔር ጋር መሄድ ጀመረ እምነት ብቻ አይደለም ጸሎት ብቻ አይደለም እሱ ከእግዚአብሔር ጋር ተራመደ በየቀኑ ለ300 ዓመታት ከእግዚአብሔር ጋር መመላለስ ማለት ከእርሱ ጋር የማያቋርጥ ህብረት መፍጠር ማለት ነው የይሁድ ጧት ነገር ብቻ አይደለም ያኗኗር ዘይቤ ነው ሄኖክ ከእግዚአብሔር ጋር የዕለት ተዕለት ግንኙነት አደረገ ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም እግዚአብሔር ወስዶታልና ሌሎች ሲሞቱ ሄኖክ አልሞተም መጽሐፍ ቅዱስ በቀላሉ እንዲህ ይላል እግዚአብሔር ወስዶታልና አልተገኘም ይላል ሞት የለም ቀብርም የለም እርሱ ተወስዶ ነበር አንድ ሰው ከዚህ ምድር እንደጠፋ አስቡ በአጋጣሚ ሳይሆን በመለኮታዊ ግብዣ እግዚአብሔር ሄኖክን ስጋና ነፍስ ወደ ሰማይ ወሰደው ሄኖክ ሞትን እንዳያይ በእምነት ተወሰደ እግዚአብሔር ስለወሰደው አልተገኘም ሳይወሰድ እግዚአብሔር እንዳሰኘ ተመስክሮለታልና ያለ እምነትም ደስ ማሰኘት አይቻል ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ዕብራውያን ምዕራፍ 11 ቁጥር 5 እስከ 6 ሄኖክ እግዚአብሔርን ደስ አሰኘው ቁልፉ እምነት ነው ደረጃ አይደለም እድሜ አይደለም ስኬቶች አይደሉም ግን ወደ መታዘዝ የመራ እምነት በእግዚአብሔር ማመን ብቻ አይደለም እርሱ ጋር መመላለስ እርሱን መታመን በየቀኑ እርሱን መምረጥ ነው ልክ እንደ ሄኖክ ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኛም ስላደረጉ ስላጢአተኛ ስራቸው ሁሉ አመፀኞችን ኃጢአተኞች በእርሱ ላይ ስለተናገሩ ነገር ሁሉ ኃጢአተኞች ሁሉ እንዲወቅስ ከአላፋት ቅዱሳን ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ የይሁዳ መልእክት ምዕራፍ 1 ቁጥር 14 እስከ 15 ሄኖክ የእምነት ሰው ብቻ ሳይሆን ነብይም ነበር ሰዎችን ስለሚመጣው ፍርድ አስጠንቅቋል ስለ ጌታ የሁለተኛ ምጽአትም ስለ ክርስቶስ ለመጀመሪያ ጊዜ ከመምጣቱ ከረጅም ጊዜ በፊት ተናግሯል ሄኖክ ከእግዚአብሔር ጋር ያደረገው አካሄዱ የግል አልነበረም ወደ ትንቢታዊ ድምጽ ተናግሯል በተበላሸ ዓለም ውስጥ እውነትን ለመናገር አልፈራም የሄኖክ መወሰድ ለእምነቱና ለመታዘዙ ሽልማት ነበር እንዲሁ ለዓለም መልእክት ነበር ከዚህ በኋላ ህይወት እንዳለ ሄኖክ አስቀድሞ የዘላለም ህይወትና ትንሣኤ ጥላ ሆነ የሄኖክ ታሪክ ከዚህ ዓለም በላይ ታላቅ እውነታ እንዳለ ያስታውሰናል ያሞት ብቸኛው ፍጻሜ አይደለም ከእግዚአብሔር ጋር መመላለስ ወደ ህይወት ያመራል የዘላለም ህይወት ይሰጣል ከሄኖክ ምን እንማራለን አንደኛ ከእግዚአብሔር ጋር በየቀኑ መሄድ እሁድ ቀን ብቻ አይደለም በአስቸጋሪ ጊዜያት ብቻ አይደለም ሄኖክ ከእግዚአብሔር ጋር የነበረው ግንኙነት ወጥነት ያለው ነበር ሁለተኛ እግዚአብሔርን በእምነት አስደሰተው እምነት ማመን ብቻ አይደለም መታመን እጅ መስጠትና መታዘዝ ነው ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ዕብራውያን ምዕራፍ 11 ቁጥር 6 የሄኖክ ታሪክ በቁጥር አጭር ሊሆን ይችላል ነገር ግን ጥልቅ ትርጉም ያለው አካሄዱን ከእግዚአብሔር ጋር አደረገ በተጨማሪ መጽሐፍ ቅዱስ ታሪኮችን ለማግኘት ላይክ ሼር እና ሰብስክራይብ ማድረግ አትርሱ ለእግዚአብሔር ምስጋና ይሁን አሜን